ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። ተከታተሉን። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የ2018 ዓ.ም ዓለም አቀፍ ጠቅላላ ጉባኤ በርዕሰ አድባራት ወገዳማት አክሱም ጽዮን ለአራተኛ ጊዜ እያካሄደ እንደሚገኝ ተገለጸ። መንበረ ሰላማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወግዞ የተለየ ቡድን ቢሆንም እስካሁን በእንበኝነቱ ቀጥሏል ነው የተባለው። በመረጃ ሰዓታችን እንመለከተዋለን። አባቶች በጥይት መመታታቸው ተነገረ። በደረሰባቸው ጥቃት የሞተ ባይኖርም ከባድ ጉዳት መድረሱ ነው የተሰማው። እንመለከተዋለን። ህዝቡን ያስቆጣውና ምክር ቤቱ በሙስሊም ሴቶች ላይ የወሰነው ውሳኔ ምንድነው? በመረጃ ሰዓታችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች፣ ከዚህ ሰዓት ጀምሮ የፈጠነ ሚዲያ መረጃዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የ2018 ዓ.ም ዓለም አቀፍ ጠቅላላ ጉባኤ በርዕሰ አድባራት ወገዳማት አክሱም ጽዮን ለአራተኛ ጊዜ እያካሄደ እንደሚገኝ ተገለጸ። በጉባኤው የመንበረ ሰላማ ሊቃነ ጳጳሳት፣ ስራ አስፈጻሚዎች፣ የሁሉም አህጉረ ስብከት ስራ አስኪያጆችና ጥሪ የተደረገላቸው ሊቃውንተ ቤተክርስቲያን በተገኙበት ጉባኤው እየተካሄደ መሆኑ ነው የተገለጸው። ሁሉንም የቤተክርስቲያን ሕግና መመሪያ የያዘ የትግራይ ኦርቶዶክሳዊት ቤተክርስቲያን ብሔረ ሕግ የተሰኘ መጽሐፍ ጥቅምት 7 2018 ዓ.ም እየተካሄደ በሚገኘው ጉባኤ ተመርቋል ተብሏል። ጉባኤው ጥቅምት 9 2018 ዓ.ም ይጠናቀቃል ተብሎ እንደሚጠበቅ ተነግሯል። ይህ በእንዲህ እንዳለ 44ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፍ መንፈሳዊ ጠቅላላ ጉባኤም እየተካሄደ ይገኛል። ከ4 ዓመት በፊት መንበረ ሰላማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህገወጥ ቡድን በሚል ተወግዞ መለየቱ የሚታወስ ነው። በ44ኛው ዓለም አቀፍ ጠቅላላ መንፈሳዊ ጉባኤ በመንበረ ሰላማ ቡድን ተጨማሪ ውሳኔ ያሳልፋል ተብሎ እንደሚጠበቅ መረጃዎች ያመላክታሉ። የኦሞ ብሔረ ብፁዓን አቡነ ዜና ማርቆስ ወአባ ጊዮርጊስ ዘጋስጫ አንድነት ገዳም አባቶች በጥይት መመታታቸው ተሰማም። የአንጋቶም ወረዳ አርብቶ አደሮች የዳሰነችን ድንበር ዘልቀው በመግባት የገዳም አባቶችን በጥይት መትተዋል ተብሏል። ይህ ወንጀል የተፈጸመው ከብቶችን ለመስረቅ በተደረገ ሙከራ ነው የተባለ ሲሆን ጥቃቱን ያደረሰው አርብቶ አደር 3 ከብቶችን ዘርፎ 2ቱን መግደሉም ነው የተነገረው። ግጭቱ ከተፈጠረ ከቀናት በኋላም በወረዳው አስተዳደር አማካኝነት ከብቶቹ ሊመለሱ ቢችሉም ወንጀለኞች እስካሁን አለመያዛቸው ነው የተነገረው። ችግሩ የተፈጠረው በአካባቢው የጎሳ ግጭት ነው የሚሉ መረጃዎች እየወጡ ሲሆን በተተኮሰ ጥይት አባቶች መመታታቸው ተገልጿል። ጉዳት የደረሰባቸው አባቶች ሕክምና እየተደረገላቸው መሆኑ ታውቋል። የፖርቹጋል ፓርላማ ሙስሊም ሴቶች እንዳይሸፈኑ በሕግ ከለከለች። ፖርቹጋል የሙስሊም ሴቶችን አለባበስ በፓርላማ ውድቅ ማድረጓ ብዙዎችን እያነጋገረ ነው። አንዲት ሴት ተሳስታ ተሸፈና ከተገኘች 4670 የአሜሪካ ዶላር ትቀጣለች። ከዚህ በተጨማሪ አንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች በ3 ዓመት እስራት እንደሚቀጣ በሕጉ ላይ ተደንግጓል። በአውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ ቤልጅየም፣ አውስትራሊያና ሌሎች ሀገራት ሙስሊም ሴቶች እንዳይሸፈኑ የሚከለክል ተመሳሳይ ሕግ ያላቸው ሲሆን ፖርቹጋል ሙስሊም ሴቶች እንዳይሸፋፈኑ በመከልከል 20ኛዋ የአውሮፓ ሀገር ሆናለች። ይህ ውሳኔ የሙስሊም ሃይማኖት ጠልነትን የሚያሳይ ሲሆን ሙስሊም ማህበረሰቡን ያገለለ ነው በሚል በተለያዩ ዓለማት የሚገኙ የሙስሊም ሃይማኖት ተከታዮች ውሳኔውን እያወገዙት ይገኛሉ። የአዲስ አበባ ሰላምና ጸጥታ ቢሮ አረቂ ቤቶችንና ቢንጎ ቤቶችን እዘጋለሁ ማለቱን የሚያሳይ ዜና መሰራጨቱ መነጋገሪያ ሆኖ መዋሉ የሚታወስ ነው። ስናፍቅሽ አዲስ የተባለች ጦማሪ ለድሬቲዩብ የከተበችውን እንደሚከተለው እንመለከተዋለን። አረቂ ነው የተከለከለው ወይስ ደሃ አረቂ እንዳይሸጥ ነው? ሀገር ያመሰው ወንጀል መነሻው ከዊስኪ ቤት ወይስ ከሰፈር አረቂ ቤት በሚል ጥያቄም ስናፍቅሽ አዲስ ጽሁፏን ትጀምራለች። ትናንት የሸገርን ዜና ማህበራዊ ሚዲያው ሲያስተጋባ ተመልክቼ ብዙ ጥያቄ ፈጠረብኝ። ዜናው በአዲስ አበባ አንድም የቢንጎ ማጫወቻዎችም ሆነ የአረቂ መሸጫ ቤት መኖር የለበትም ተባለ ሲል የሚያትት ነበር።
ትናንት ከአዲስ አበባ ሰላምና ጸጥታ ቢሮ የተሰማው መረጃ። በእርግጥ መኖር የለበትም ተባለ እንጂ መኖራቸው አልተካደም። እንደ ዜናው ከሆነ ከዚህ በፊት እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ ነበረ። ቢሆንም አሁንም ድረስ ቤቶቹ መኖራቸውና በስራ ላይ መሆናቸው ታውቋል ተብሏል። የኔ ጥያቄ መጠጡ ነው ችግር የፈጠረው ወይስ መጠጫ ቦታው? አሊያ ደግሞ ለደህንነት ስጋት የሆነችው አስጠጭዋ ናት ወይስ ጠጪው? ምንም ያልገባኝ ነገር ይሄ ነው። የከተማው ሰላምና ጸጥታ አስተዳደር ቢሮ በአጭር ጊዜ ውስጥ የአዲስ አበባ ከተማ ከቢንጎ ማጫወቻና አረቂ መሸጫ ቤት ነፃ እንዲሆን ይደረጋል ማለቱ በብዙዎች አግራሞትን ፈጥሯል። አሁን አረቂ ቤት ተብሎ የሚጠራው አረቂ የሚሸጥበት ቤት ነው ወይስ አረቂ ብቻ የሚሸጥበት? የአዲስ አበባ ቅንጡ ስጋ ቤቶች አረቂ ያቀርባሉ። ከመለመድ ባለፈ የሀበሻ አረቂ ተወዳጅ ለመሆን በቅቷል፣ ዋጋውም ጨምሯል። አስቂኙ ነገር ለባህል ሚኒስቴር አረቂ አንዱ የባህል ኢንዱስትሪ ምርትና ባህላዊ መጠጥ ነው። ለምሳሌ በሀበሻ አረቂና በዊንተር ፓላስ መካከል ልዩነቱ ምንድነው? ወይስ አረቂ በገዛ ሀገሩ ዋና ከተማ ክልከላ የተጣለበት ሌላ ምስጢር አለው? እሺ አረቂ አይደለም ችግሩ ጠጪው ነው ካልን ደግሞ ሀገር ከሚበትነው ሞባይል የሚነጥቀው ራስ መታት ሆኖ ነው? ሀገር ያመሰው ወንጀል መነሻው ከውስኪ ቤት ወይስ ከሰፈር አረቂ ቤት ስትል ጥያቄዋን ታቀርባለች። አይ መጠጫው ነው ካልን ትንንሽ መጠጥ ቤቶች ላይ በሙሉ ነው ክልከላው ወይስ አረቂ የሚሸጡት ብቻ? ጠላና ኮረፌስ? ትንንሽ የመንደር ጠጅ ቤቶችስ? እሺ ኩሻንኩሽ ጅን መሸጫ ቤቶችስ? ጅን ጠጥቶ ወንጀል አይሰራም ወይስ አረቄ ብቻ ነው ለወንጀል ጦስ? ደግሞ ሌላ ጥያቄ መጣልኝና ምናልባት ያቺ ደሃ አረቄ ሸጣ ልጆች የምታሳድገው እናት ናት ችግር የፈጠረችው ነው? ያልገባን ነገር አለ ስትል ስናፍቅሽ ጥያቄዋን ታስቀምጣለች። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አረቂ ቤቶቹ እንዳይኖሩ ይደረጋል ያለበት መነሻ ቤቶቹ የወንጀል ምክንያት በመሆናቸው ነው ብሏል ተብሏል። እንደ አረቄ ሁሉ የቢንጎ ማጫወቻ ቤቶችም ይዘጋሉ ተብሏል። ይሄ አሻሚ ነገር ያለው አይመስለኝም። በተቃራኒው ግን በየመንደሩ ያሉ አረቂ ቤቶች የከተማው ወንጀል መፈልፈያ ቦታዎች ናቸው የሚለውና ከከተማው እንዲወገዱ ለማድረግ የሚሰራውን ስራ ማስፈጸም ያልቻሉ ኃላፊዎች በቦታቸው አይቀጥሉም የሚለው መረጃ ምናልባት አረቂ ከምትሸጥበት ደሳሳ ቤት በጸጥታ ማስከበር ስም ገንዘብ የሚነጥቅ ሙሰኛ ማሰማራት እንዳይሆን ማጤን ያስፈልጋል። ይህ ማለት ግን የማህበረሰቡ ሰላም አልፎም ጤንነት አደጋ ላይ ይውደቅ እንጂ መንግስት አይመለከተውም እያልኩ አይደለም። እንዴት ይተገበራል? ለምን ይተገበራል? ሲተገበር የሚፈጠር ችግር በምን መልኩ ይፈታል የሚለው ሊጤን የሚገባው ጉዳይ ነው ሲል የስናፍቅሽ አዲስ ጽሑፍ ያትታል። ወንጀልን መከላከልና ለወንጀል መፈጠር ምክንያት የሆኑ አካባቢዎችን መከላከልና መጠበቅ ተገቢ ቢሆንም በስሜት የሚወሰኑ ውሳኔዎች መፍትሄ ሊሆኑ አይችሉም የሚሉ አስተያየቶች እየተሰጡ ይገኛሉ። በአረቂና ቢንጎ ቤቶች ዙሪያ የተሰራጨው መረጃ መጤን አለበት። ሌሎች ከባባድ ወንጀሎችን መከላከል መቻል አጽንኦት ሊሰጠው የሚገባ ጉዳይ እንደሆነ አስተያየት ሰጪዎች ሀሳባቸውን እያጋሩ ይገኛሉ። ውድ የፈጠነ ሚዲያ ተከታታዮች የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም።